የሐዋርያት ቤተክርስቲያን ኑፋቄ እና የተክሌ ዘሀገረ ጮማ እምኒ ገድል የሚል መጽሐፍ የዶክተር ተስፋዬ ሮበሌን መጽሐፍ ነው የምንወያየው እና በዚህ መጽሐፍ ላይ ያሉትን ነገሮች እያጠናን እንወያያለን። እንደ ግሩፕ በጌቴሴማኒ የተጻፈውን ነገር በየሳምንቱ እየተገናኘን መጽሐፉ ወደ 700 ምናምን ገጽ ነው ያለው። ከ700 ገጽ በላይ ወደ 30 አካባቢ ነው። ስለዚህ በየቀኑ 20 ገጽ በየሳምንቱ ብናነብ ወደ 35 ወይንም ወደ 36 ሳምንት ይወስዳል እና የተጻፈውንም ነገር ማንበብ አለብን። ዝም ብለን ገዝተን ማስቀመጥ ሳይሆን ውስጡ ላይ የተጻፈው ምንድነው የሚለውን ነገር አንብበን ለራሳችንም የሚጠቅመውን ነገር መውሰድ አለብን ነውና እዚህ ጋር ውይይቶችን እያደረግን በየሳምንቱ እያጠናን እየተገናኘን በመጽሐፉ ላይ ያለውን ነገር እየተወያየን ነው የምንቀጥለው። ሳምንታዊ ፕሮግራም ነው የሚሆነው እና ዛሬ እንጀምራለን። የመጀመሪያ ቀን መጀመሪያ የሚሆነው ካነበባችሁት ምን የጠቀማችሁ ነገር አለ? ምዕራፍ 1 እና 2 ነው የመጀመሪያ ሳምንት ላይ እያነበብን የነበርነው። በዚህ ሳምንት ስታነቡ ምን የተጠቀማችሁት ነገር አለ? የቀረላችሁ ነገር አለ ወይ? ወይንም አዲስ የተማራችሁት ነገር አለ ወይ? ከመጽሐፉስ ምን ታዘባችሁ? እነዛን ነገሮች ታወሩና ከዛ የውይይት ጥያቄዎችን እናያለን ውስጡ ላይ ያሉትን። በዚህ ሳምንት ከዚህ መጽሐፍ 2 ዩኒቶችን እንድናጠና ነበር እና ከሁለቱም ዩኒቶች ወይም ሁለቱም ምዕራፎች ከመጀመሪያ ምዕራፍ የተረዳውን ነገር ቢኖር መግቢያ ራሱ በጣም ብዙ ትምህርት የተዋነው ልንለው የምንችለው ነው እና አብዛኛው ሰው እሱንም ሃይማኖቱ ያድነው እኔንም ሃይማኖቱ ያድነኛል ምናምን ብሎ የግብታ እምነት ስራን ዝቅ አድርጎ ነው የሚያየው እና ይህ ትክክል አይደለም። ምክንያቱም ይህ የዳንበት ወንጌል ዝም ብለን ብቻ ዲነን የምንቀርበት ሳይሆን ሲበረዝም ያ ጻፊም እንዳለው ሲበረዝም ዘብ የምንቆምበት ነው እና ያ ክፍል በጣም የተረዳሁት ነበር። አብዛኛው ጊዜ ባለፈውም የሆነ ጊዜ ክርክር ሲነሳ ወይም ከሆነ ግሩፖች ወይም ከሙስሊሞች ጋር ክርክር ሲነሳ የሆነ ልጅ እንዲህ ብሎኝ ነበር፣ ለምንድን ነው የሚታወሩት? እሱን እምነቱ ያድነዋል አንተን እምነቱ ያድናል ምናምን ብሎ ነበር። ግን እውነት አንድ ናት፣ እውነት ነባራዊ ናት እና ለዛ እውነት ደግሞ ዘብ መቆም አለብን። ያ እውነት ሲበረዝ ስህተት ሲሆን ዘብ መቆም ያለብን እውነት እንደሆነ ተረድቻለሁ ከምዕራፍ 1። ከምዕራፍ 2 ደግሞ ምንም ነገር መርመር እንዳለብን እና መጽሐፍ ቅዱስ ራሱ ምርመራ የሚያበረታታ ነገር እንደሆነ መጀመሪያ። ሁለተኛ ደግሞ ቤተክርስቲያን አሁን ለምሳሌ ኢየሱስ ክርስቶስ ሲሄድ ለ12 ደቀ መዛሙርቶች ሰጥተዋል ወደ ዓለም እንዲሄዱ ወንጌልን እንዲሰብኩ። ከዛም በመቀጠል ደግሞ ለጴጥሮስ ቤተክርስቲያንን በአንተ ላይ እመሰርታለሁ የሚል ስልጣን ሰጥተዋል እና ቤተክርስቲያን አደራ የተቀበለችው ኪዳናዊ ሰነድ ነው እና ይህ ሰነድ ሲበረዝ ዝም ብሎ መቆም እንደሌለብን። አሁን ለምሳሌ ኦንሊ ጂሰስ ወደ 4 ሚሊዮን አባል ነው አለ ብሎ ስታቲስቲካዊ መረጃ ያወጣው እና በዚህ ረገድ ቤተክርስቲያን መስራት እንዳለበት ተረድቻለሁ። ከዚህ ምዕራፍ እኔ የተረዳሁት ብዙ ነገር ተምሬያለሁ። ባነበብኩበት መሰረት ይህ መጽሐፍ ብዙ ነገር ነው ያስተማረኝ። መጀመሪያ አንድ ሰው እኛ ነፃነታችንን አገኝተን መቀመጥ እንደሌለብን፣ ለሌሎች ማድረስ እንዳለብን፣ ልክ ክርስቲያን ሆነን ቤት መቀመጥ ሳይሆን ለብዙዎቹ መታገል እንዳለብን፣ ማዋጅ መንገድ እንዳለብን ነው የተማርኩት። ቤተክርስቲያን ላይ ደግሞ ብዙም መቀመጥ ብዙም ቁጭ ማለት ሳይሆን ብዙም ጊዜ የተማርነውንም ያወቅነውንም ነገር ማስረዳት እንዳለብን፣ መንገድ እንዳለብን ነው የተረዳሁት። ከዚህ መጽሐፍ የተረዳሁት በጣም ይህ መጽሐፍ ቅዱስ የዳንበት ብቻ ሆኖ ሳይሆን ለዚህ ለዳንበት ወንጌል ዘብ መቆም እንዳለብን፣ ይሄ ወንጌል ሲበረዝ ዝም ብለን መቀመጥ እንደሌለብን ነው የተማርኩት እና በዚህ ወንጌል ላይ ሰው እንደፈለገ የምተረጉምበት አይደለም። የሆነ የስተት አስተምሮ በዚህ መጽሐፍን እየበረዘ የሚሄድ ከሆነ እንደ መጽሐፉ አውድ መፍታት እና ሌላ መጽሐፍቶችን አንብበን ያን ለዚህ መጽሐፍ ለዳንበት ወንጌል ዘብ መቆም እንዳለብን ተምሬያለሁ።
እሺ እኔ ከዚህ መጽሐፍ በጣም የተረዳሁት ነገር የመጀመሪያው ቅድም ረዲ እንዳለው መግቢያው ላይ ብዙ ነገር ያወራል እና የሆነ ወንጌል ሲበረዝ ጸጥ የምንል ከሆነ ወንጌል ሲበረዝ ዝም የምንል ከሆነ ጀስት የዳነ ሰው እንደዛ መሆን የለበትም እያለ ያወራል እና መዳኑን መጠራጠር አለበት ምንም የማይመስለው ከሆነ ወንጌል ሲበረዝ እንደፈለገ። አሁን እነዚህ የስህተት ትምህርት እስከ ቤተክርስቲያን ገብቷል፣ ቤተክርስቲያን ውስጥ ራሱ አለ እያለ ያወራል እና ይሄን ዝም ብለን የምናይ ከሆነ ጀስት ይሄ ከዳነ ሰው የሚጠበቅ ነገር አይደለም እና እንዲህ አይነት የስህተት ትምህርት ሲመጣ ጀስት የሆነ የአንድ ሰው የመሪዎች ከፊት ለፊት ያሉ የወንጌላውያን ብቻ ጉዳይ አድርገን ነው የምናስበው እና ጉዳዩ የሁሉም እንደሆነ የትኛውንም አማኝ እንደሚመለከት አይቻልም። ሌላው ደግሞ ጀስት አሁን ብዙ ሰው ወደ ቤተክርስቲያን እየሄደ ያለው ብዙ ሰው ሲሰበክ ደስ የሚለው የሆነ የሚያስቅ ቀልድ አይነት ነገር የሆነ ጀስት እንደዛ አይነት ሰባኪ ነው እኛም ሲሰብክ ደስ የሚለን እና ስለ ትምህርት ስለ እነዚህ ስለ ስህተት ትምህርቶች በጣም ቤተክርስቲያን ውስጥ ሲያስተምሩ አይተን አናውቅም እና ጀስት ለፋን እንደምንሄድ አይነት ነው ቤተክርስቲያን ቀልድ ለመስማት ምናምን እንደዛ አይነት ነው ሰው እንትን እያደረገ ያለው እና እሱ ነው። ሌላው የገባኝ ደግሞ አማኝ ተመልካች ብቻ ሳይሆን መመርመር፣ መፈተን፣ መቃወም እና እውነትን መጠበቅ እንዳለባቸው አማኞች ዝም ብሎ ተመልካች ብቻ እንዳልሆኑ እና እኛ እውነትን መፈተን መመርመር እንዳለብን ደግሞ የሆነ የስህተት ትምህርት ከመጣ መቃወም እንዳለብን ተረድቻለሁ። ሌላው ደግሞ እንዲህ ዝም የምንል ከሆነ የስህተት ትምህርት በጣም እየተስፋፋ ነው የሚመጣው። ያ ማለት የሆነ ጥንጥዬ ስህተት ሲመጣ እሱን ዝም ብለን እንትን ካረግን እየተስፋፋ ይመጣል ይላል እና እንዲህ አይነት ትምህርት ሲመጣ ዝም ማለት እንደሌለብን ተረድቻለሁ። ያው የመጀመሪያውን የመወያያ ጥያቄም ነው የመለሳችሁት ባወራችሁት ንግግር ውስጥ ወንጌልን ከስህተት በመጠበቅ ረገድ የአማኞች ሚና ምን መሆን እንዳለበት ወይንም የአማኞች ሚና ምን እንደሆነ መጽሐፉ ምን ያብራራልናል የሚለው ነበር እና መጽሐፉ የሚነግረው እውነትን በመጠበቅ ረገድ አማኞች ዘብ መቆም እንዳለባቸው እና መሟገት እንዳለባቸው። አማኝ ሲጀመር አንድ ትክክለኛ አማኝ ሌላ የሚጠብቀው ወይንም የሚያስጠብቀው ቅርሴ ሀብቴ የሚለው ነገር የለም ይላል መጽሐፉ ላይ። የሚያስጠብቀው አንድ እውነት የወንጌል እውነት ነው እና ያንን የወንጌል እውነት ሲበረዝ ሲከለስ እና ስህተት ሲነገርበት ዝም ብሎ ማየት የለበትም። ያ አማኝ በቃ ኖርማል ከሆነ ወይንም ጤነኛ ከሆነ ትክክለኛ ክርስቲያን ነው ካልን ዝም ብሎ ማየት የለበትም። ስለዚህ ያው ዕቅበተ እምነት የሚባለው ነገር ወይንም እምነትን ማቀብ ወይንም ክርስትናን መመከት የሚለው ነገር የሁሉም አማኝ ድርሻ እንደሆነም ነው ከዚህ የምንረዳው እና በዚህ ረገድ ሁላችንም በዚህ ስራ መነሳት እንዳለብን፣ ስህተትን እያየን ዝም ማለት እንደሌለብን፣ የራሳችን ድርሻ መወጣት እንዳለብን እንደውም በህይወት ላይ የሚመጣ እንኳን ቢሆን ወይንም ህይወትን የሚያስነጥቅ እንኳን ቢሆን መጽሐፍ ቅዱስ ላይ ያየነው ነው እና ሐዋርያቶች ያደረጉት ያንን እውነት ለማስጠበቅ ነው። ለዛ እውነት ለመኖር ነው ያንን የህይወት መስዋዕትነት እንኳን የከፈሉት እስከ ሞት ድረስ የደረሱት። ስለዚህ ዛሬም ስህተት በሚመጣበት ጊዜ ዝም ብለን ቁጭ ብለን ተመቻችተን ኖርማል ነው ብለን የምንኖርበት አይነት መሆን እንደሌለበት ነው የመጀመሪያው ከዚህ ከመጽሐፉ የምንረዳው እና የመጀመሪያው የውይይት ጥያቄ ነው እሱ። ይህ መጽሐፍ የተጻፈው በአንድ ሌሊት ነውን? ከገጽ 16 እና 17 በመነሳት በአንድ ሌሊት በአንድ ቀን ተጽፎ ያለቀ ነገር ነው ወይንም የሆነ የአንድ ወር ነገር ነው? አንዳንድ ሰው መጽሐፍ ሲባል የሆነ ሐሳብ እዛው አስቦ እዛው ጽፎ እዛው የሚወጣ ይመስለዋል እና ከገጽ 16 እና 17 ላይ ካለው በመነሳት የዚህ መጽሐፍ ውልደቱን እንዴት ማየት እንችላለን?
የአንድ ቀን የአንድ ጀንበር ስራ ነው ወይ ከሚለው አንጻር እንድንወያይ ይፈልጋሉ። የአንድ ቀን ወይም የአንድ ጀንበር ነው ለማለት አንችልም። ምክንያቱም ይህ መጽሐፍ ከመጽሐፉ ከ16 ዓመታት በፊት ወይም አሁን ካለነው ከ16 ዓመታት በፊት ጸጋ ቃለ ሕይወት ቤተክርስቲያን የሚባል እና ቸርች አለ። በዛ ቸርች ላይ ይደረጉ የነበሩ ጽሁፎች ለዚህ መጽሐፍ ትልቅ አስተዋጽኦ አላቸው እና የ16 ዓመት ወይም ከ16 ዓመት በፊት የነበረው ራሱ የተካተተ ነው እና ይህ ማለት በጣም የቆየ ነው እና ጸሐፊው እድሜውን ሙሉ በዛ ላይ ጨርሶ የጻፈ እንደሆነ ነው የምረዳው። ይህ መጽሐፍ የተጻፈው የአንድ ወይም የትንሽ ጊዜ አይደለም። ብዙ ዓመታትን ዶክተሩ ካለበት የኖረበት ግማሽ ዓመቱን መስዋዕት አድርጎ ነው በዚህ ስራ ላይ ገባው። ከልጅነቱ ካደገ ጀምሮ መስራት ጀምረው እዚህ በቅብተ እምነት ላይ ነው እና ወስኖ ነው የሰራው። በዚህ ዓላማውን ትኩረቱን አድርጎ አንድ ላይ አድርጎ ነው 30 ዓመት ምናምን እንደዛ አካባቢ ነው ከ16 ዓመት በፊት ያሉትን ጥያቄዎች ያ ነገር እንደዚህ አድርጎኛል ብለው አለ 16 ላይ ማለት ነው። እና ይህን መጽሐፍ ስናነብ ብዙ ዓመት የለፉትን አንበበን እየተረዳን ነው ማለት ነው። ይሄን ዶክተሩ ብዙ ዓመት ነው የለፋው። እድሜ ሙሉ በዚህ በኦንሊ ጂሰሶች ላይ እየሰራ ነበር ያለው እና ያን የእሱን መጽሐፍ ስናነብ ብዙ የተለፈበትን ብዙ ቆይቶ እድሜው ሙሉ ሰጥቶ ብዙ ያጠነበት መጽሐፍቶችን እያጠና ይሄን የሰራው ብዙ ዓመት ለፍቶ እንጂ የአንድ ቀን የአንድ ሌሊት አይደለም። ሁላችሁም እንዳላችሁት ከ16 ዓመት በፊት ጀምሮ በዋናነት ለዚህ መጽሐፍ አስተዋጽኦ አድርጓል ብሎ ዶክተሩ ያስቀመጠው ከ16 ዓመት በፊት ጸጋ ቃለ ሕይወት በሚባል ቸርች ላይ እንደዚህ ጥናታዊ ጽሑፍ ይቀርብ ነበር። ዘውትር ማክሰኞ ጥናታዊ ጽሑፍ ይቀርብ ነበር። በዛ ላይ እንግዲህ ለምሳሌ ስለ ሥላሴ ጥያቄ የሚነሳ ከሆነ ወይንም የሆነ ጥናታዊ ጽሑፍ የሚቀርብ ከሆነ እዛ ላይ ብዙ ጥያቄ ይነሳል እና እነዛ የሚነሱ ጥያቄዎች ለመጻፍ ያንን ነገር እርግጠኛ ሆኖ ለመጻፍ በጣም መንገድ ይከፍታሉ እና ዶክተሩም እንዳለው እንደዚህ ያን ጥናታዊ ጽሑፍ የሚከታተሉ ነበሩ። የወንጌላውያን የአብያተ ክርስቲያናት ሰዎች ብቻ ሳይሆን ከኦንሊ ጂሰስም የሚመጡ ሰዎች ይከታተሉ ነበር። ስለዚህ በእርግጠኛነት ጥያቄዎች ይኖራሉ፣ ሙግቶች ይኖራሉ እና የሚነሱ ነገሮች ይኖራሉ። ለዛ ደግሞ የሚሰጥ ምላሽ ይኖራል። ለዛ የሚደረግ ዝግጅት ይኖራል እና ዶክተሩ ያለው እንደው እኔ ካስተማርኩት ይልቅ ብዙ የተማርኩት ይበልጣል በዛ ሂደት ውስጥ እያለ ሲያወራ ነበር እና ይሄን እኛም የምናውቀው ነው። እንግዲህ ሥላሴን በመማር ሂደት ውስጥ ብዙ ነገሮችን እየጠየቅን እየተረዳን እያነበብን የሄድነው ነገር ስላለ እና ከዛ በፊትም የሚያደርጋቸው ዶክተሩ የሚያደርጋቸው በሌላ ከዚህ በኋላ በምናየው ክፍሎች ላይ ውይይቶችን፣ ሙግቶችን ያደርግ ነበር ከኦንሊ ጂሰስ ከመስራቹ ጀምሮ ማለት ነው፣ ከቄስ ተክሌ ጀምሮ እንደዚህ ሙግቶችን፣ ውይይቶችን ከቢሾፖች ጋር ያደርግ ነበር እና ያ ነገር ደግሞ እያንዳንዷ የሚሰጠው ምላሽ፣ እያንዳንዷ የሚያነሱት ጥያቄ እነሱ ለማጥናት በጣም በር የሚከፍት ነው። ለነዛ ምላሾች ለመመለስ ሲባል ደግሞ ብዙ ስራዎችን እንዲሰራም የሚያበረታታ ነው እና በአንድ ቀን የሚመጣ ነገር አይደለም እንደዚህ አይነት ነገር። ስለዚህ አሁን እኔም እዚህ ላይ የምመክረው የአንድ ቀን የአንድ ወር ስራ ስላልሆነ እኛም መጽሐፉን አንዳንድ ሰዎች አሉ አንድ ጊዜ አንብበው ወይንም አንድ ገጽ ወስደው ለመተቸት የሚሞክሩ ይሄ እንደዚህ የደከመ አይነት ለማለት የሚሞክሩ እና ብዙ ጊዜ የተለፋበት ስለሆነ አትሊስት ቁጭ ብለን ማጥናት ነገሩን በደንብ ማጤን ይገባናል ብዬ አስባለሁ። ከዛ በተጨማሪም ለህይወታችንም በደንብ ማንበብ ይገባናል ብዬ አምናለሁ። ሶስተኛው በኦንሊ ጂሰስ ኑፋቄ ላይ የተጻፉ ሌሎች 3 የደራሲው መጽሐፍት ምን ምንድን ናቸው? ከዚህ በፊት በኦንሊ ጂሰስ ኑፋቄ ላይ የተጻፉ መጽሐፍት። እሺ ሁለቱን ይጠቅሳለሁ። ሁለቱ ሰባለሳቢያን ቅጽ 1 እና ሰባለሳቢያን ቅጽ 2 እነዛ ናቸው። ያው ይሄ ጥያቄ ቀደም እንደተባለው የአንድ ጀንበር ስራ አይደለም። ይሄ መጽሐፍ ወደ 700 በላይ ያለው መጽሐፍ ማሳተም የአንድ ጀንበር ስራ አይደለም ለሚለው ከዚህ በፊት በኦንሊ ጂሰስ ኑፋቄ ላይ መጽሐፍቶችንም ጽፎ ነበር። እዚህ ጋር እንደምናየው ገጽ 17 ላይ የሐዋርያት ቤተክርስቲያን እና ትምህርተ ሥላሴ የሚል አንደኛው መጽሐፍ፣
ሁለተኛው አበይት መናፍቃን የሚል፣ ሶስተኛው ውሃውና ስሙ የሚል መጽሐፍቶችን ጽፎ ነበር። ስለዚህ እንደዚህ በተለያዩ ጊዜ የተጻፉ ጽሁፎች አሉ ነው እና እነዚህ መጽሐፍት ለዚህኛው መጽሐፍ መሳካት በኋላም ደግሞ ሰባሌሳውያን ላይ የተጻፈ ሰባሌሳውያን ቅጽ 1 እና ቅጽ 2 ጥራዝ መጽሐፍቶች አሉ እና እነዛ ሁሉ ለዚህኛው መጽሐፍ መሰረት ድርና ማግ ሆነውኛል እያለ ሲጽፍ ነበር። አራተኛው የድርጅቱ ስም የኢትዮጵያ ሐዋርያዊት ቤተክርስቲያን ነው። የድርጅቱ ስም እነሱ የሚሉት ያ ሆኖ ሳለ ለምን የመጽሐፉ ርዕስ የሐዋርያት ወይንም ኦንሊ ጂሰስ ቤተክርስቲያን የሚል ሆነ? እዚህ ጋር የሐዋርያት ነው የሚለው። የሐዋርያት ቤተክርስቲያን ቤተክርስቲያኒቷ ደግሞ ወይንም የነሱ ሰዎች የሚሉት የሐዋርያዊት ቤተክርስቲያን እና የሐዋርያዊት ቤተክርስቲያን ሆኖ ስሙ ይሄ መጽሐፍ ግን ለምን የሐዋርያት ቤተክርስቲያን ኑፋቄ ተባለ? ለምን የሐዋርያዊት አልተባለም? አሁን ለተጠየቀው ጥያቄ ምላሹ የሚሆነው ከኔ በኩል ሐዋርያዊት ማለት ምን ማለት ነው የሚለው መጀመሪያ ማወቅ አለብን። ሐዋርያዊት ማለት መሰረቱ ሐዋርያት የሆኑት ወይም ትክክለኛ የሆነች ቤተክርስቲያን እና መሰረቱ ትክክል የሆነ ነው ማለት የሚችለው ነው እና ሐዋርያዊት ያላለበት ጸሐፊ ወይም እኛም ያን ቤተክርስቲያን ሐዋርያዊት ማንልበት ምክንያት ስር መሰረቱ ትክክል ስላልሆነ ነው። ሐዋርያዊት ማለት ስር መሰረቱ ሐዋርያት የሆነች ትክክለኛው ቤተክርስቲያን ናት። ትክክለኛ ሐዋርያት የምትገልጽ ናት። ነገር ግን ይህ የምናውቀው ከ50 ዓመታት በፊት በቢሾፕ ተክሌ የተመሰረተው ሃይማኖት ነው እና ያ ሰውዬም የተወገዘ ወይም ከቸርች የወጣ ሰውዬ ነው። ትክክለኛ ሐዋርያዊት የምንለው በሐዋርያ ስር ያለች የሐዋርያትን አስተምሮ የምታስተምር ቤተክርስቲያንን ነው። ነገር ግን ይህ ሰውዬ የራሱን አስተምሮ ነው የሐዋርያትን አስተምሮ ትቶ የራሱን አስተምሮ የፈጠረ ሰው ነው። በዚህም ምክንያት ነው እኛ ሐዋርያዊት ማንለው። እሺ ይሄንን ጥያቄ ሐዋሳ ማለት ሆሳና እናት ቃልዮት ላይ በነበረ አውደ ጥናት ላይ አንዱ የኦንሊ ጂሰስ አባል አንስቶ ነበር። የኢትዮጵያ ሐዋርያዊት ቤተክርስቲያን የተመዘገበው ስሟ ህጋዊ ስሟ የኢትዮጵያ ሐዋርያዊት ቤተክርስቲያን የሚል ሆኖ ሳለ እርሶ ግን ሆነ ብለው እያወቁ የሐዋርያት ቤተክርስቲያን ብለው ጽፈዋል። ለምን እንደዛ አደረጉ በሚል ጥያቄ ጠይቆ ነበር አንድ ሰው እና የሚጠየቅም ጥያቄ ነው። ትክክለኛ ስም ሐዋርያዊት ሆኖ ለምን ሐዋርያት ይባላል ነው። አንደኛ ሐዋርያዊትም ሐዋርያትም በተለምዶ እኛ እንደ ወንጌል አማኞችም የምናውቀው ብዙ ጊዜ ሐዋርያት ሲባል ነው ወይንም የሐዋርያት ቤተክርስቲያን እያልንም የኖርነው እንዲሁም የቸርቹ ምዕመኖች ራሳቸው የሚሉት አላረሙንም። እንደዛ በምንልበት ጊዜ የሐዋርያት ቤተክርስቲያን እየተባለ ነው። በቃ የተለመደ ነገር ነው አንደኛ እና ይሄ መጽሐፍ ደግሞ የተጻፈው በዋናነት ተደራሲያኑ ወይንም ኦዲየንሱ የወንጌል አማኞች ናቸው። ስለዚህ ለነሱ በሚገባቸው ቋንቋ የሐዋርያት ቤተክርስቲያን ሲባል ለየትኛው ቤተክርስቲያን የተጻፈ ወይንም በየትኛው ቤተክርስቲያን ላይ የተጻፈ እንደሆነ ይረዳሉ ከሚል አንጻርም ነው። አንዳንድ ሰዎች ስመ ሐዋርያት እያለ ይጠራቸዋል። ማለት በስም ብቻ ነው ሐዋርያት የሚለው እና ሐዋርያዊት የሚለውንም ቃል ትክክለኛ መጠሪያ ነው ብለንም አናምንም እኛ። ምክንያቱም ሐዋርያዊት ማለት ትክክለኛ የሐዋርያትን ቤተክርስቲያን የሐዋርያትን እምነት የምታስቀጥል ቤተክርስቲያን ናት። ራሳቸውን ሐዋርያዊት ብለው የሚጠሩ ማለት እንችላለን። ምክንያቱም እነሱ ራሳቸውን ሐዋርያዊት አሉ እንጂ በትክክል ቤተክርስቲያኗ ሐዋርያዊት አይደለችም። ምክንያቱም የሐዋርያትን አስተምሮ ስለካደች ማለት ነው። የሃይማኖቱ መስራችም አብዛኛውን ነገር የመሰረተው ወይንም የፈለሰፈው ቢሾፕ ተክሌም ብዙ አዳዲስ ነገሮችን ሐዋርያት የማይሉትን አስተምሮ እንትን ስላደረገ የሐዋርያዊት ለማለት ይከብዳል። ሐዋርያት አብ ወልድ መንፈስ ቅዱስን ሲያስተምሩ እነዚህ ደግሞ የሚያስተምሩት አሁን ያለው ይሄ ቤተክርስቲያን የሚያስተምረው አንድ አካል የሚል አስተምሮ ኢየሱስ አብ ነው የሚል ኢየሱስ መንፈስ ቅዱስ ነው የሚል የተዘበራረቀ አይነት ስላለው
ሐዋርያዊትም ሐዋርያትም ብለን መጥራት ይከብደናል እና ራሳቸውን ሐዋርያት ብለው ወይንም ራሳቸውን ሐዋርያዊት ብለው የሚጠሩ ማለት እንችላለን። ዞሮ ዞሮ ኦዲየንሱ የሥላሴ አማንያን ሰዎች ስለሆኑ እነሱ ደግሞ የለመዱት ስም ሐዋርያት የሚለውን ስለሆነ ከዛ አንጻር ነው የተጻፈው እና ኦንሊ ጂሰስም የምንልበት ምክንያት ያው ይሄንን እነሱም ይቀበሉታል። ኢየሱስ ብቻ ማለት ነው ኦንሊ ጂሰስ ማለት እና ኢየሱስ ብቻ ኢየሱስ ነው፣ አብም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው የሚል ትምህርት ስላላቸው አንዳንዶች በኩራት ኦንሊ ጂሰስ እያሉ ራሳቸውንም ይጠራሉ የድርጅቱ አባላት ሆነው ኦንሊ ጂሰስ እያልን እንጠራቸዋለን። ስለ ድርጅቱ የትምህርት ግጭቶች መጽሐፉ ምን ይላል? የድርጅቱ ትምህርቶች እርስ በርስ ከመጋጨት አንጻር መጽሐፉ ምን ብሎ አስቀምጦልናል? ሁሉም ሰው የራሱን ነው ማብራራት ፍቺ የሚሰጠው። አንዱ ከአንዱ ጋር ይጋጫል፣ ሌላ የሚያወራው ደግሞ ሌላ ይለያል። አንድ ወጥ የሆነ አስተምሮ የላቸው እና አንዱ ያወራውን ሌላው ደግሞ አይደለም ብሎ እሱን ይቃወማል። አንድ ላይ ነገር ስታደርግ እሱ ተሳስቷል የሆነ ነገር ሆኗል ብለው ምክንያት ያቀርባሉ እና ለዛ ሁሉ ያን ያወራውን ነገር ሴቭ አድርገን ብናስቀምጥ በማስረጃ የተደገፈ ነገር ልናሳያቸው እንችላለን። አዎ የእርስ በርስ ግጭት መሰረታዊ ባህሪው ነው የድርጅቱ የኦንሊ ጂሰስ ድርጅት መሰረታዊ ባህሪ ነው እርስ በርስ ግጭት። እርስ በርስ ሲባል የሁለት ሰው ሐሳብ ሁለት ሰው ሲባል የሆነ ሁለት ተራ ምዕመን ሳይሆን የቢሾፖቻቸው ሐሳብ ራሱ እርስ በርስ ይጋጫል። እንኳን ሁለት ሰው የሚገርመው የአንድ ሰው ሐሳብ ራሱ ይጋጫል እና እየወጣ ነበር ኤክስፖዚንግ ኦንሊ ጂሰስ ፔጅ ላይ ኢየሱስን ማን ይሉታል የሚል መጽሐፍ አላቸው ቢሾፕ ቄስ ተክለ ማርያም ገዛኸኝ። እዛ መጽሐፍ ላይ ፔጅ 11 ላይ አብ ተወልዷል ይልና ከ8 ፔጅ በኋላ አብ አልተወለደም የሚል እርስ በርሱ የሚጋጭ ሐሳብ አለና ያንን ምዕመኖቻቸውን መልሱ ብትሏቸው እንኳን መመለስ የማይችሉት አይነት ግጭት ነው። አንድ ሰው ከራሱ ጋር እንደዚህ የሚጋጭበት አይነት እና እኔም እስካሁን ያናገርኳቸው የኦንሊ ጂሰስ አባላት የሆነ ጥቅስ ላይ ቆመው ለምሳሌ ኢየሱስ ክርስቶስ አምላክ ነው ወይንም ልጁ ወልድ አምላክ ነው የሚለውን አሳይተን ያንን እንዲያብራሩ ስንነግራቸው ወልድ አምላክ ነው ልጁ አምላክ ነው ይሉና ከዛ ሌላ ቦታ ላይ የሚሉት ወልድ ማለት ሰውነቱ ብቻ ነው ስጋው ነው ይላሉ። ከዛ ሌላ ቦታ ልጁ አምላክ ነው የሚልበት ስታሳያቸው ደግሞ ልጁ አምላክ ነው ወደ ማለት ደግሞ ይመጣሉ እና የሚያደርጉት ነገር ምንድነው? ከጠየቃቸው ክፍል አንጻር የሚሄድ አይነት አተረጓጎም ነው የሚሰጡት። ከዛ ክፍል አንጻር የሚሄድ አይነት አተረጓጎም ይሰጡህና ምላሽ ያችን ክፍል እንደምንም ያልፏትና ነገር ግን መጽሐፍ ቅዱስ እዛ ጋር የሚተረጎመው እንደ ሆል ባይብል እንጂ ከአንድ ክፍል አንጻር አይደለም። ያችን አስተካከለን ሲሉ እዛ ጋር ደግሞ ይይዛቸዋል እና በዛ አንጻር እኔ አሁን እስካሁን ካወራኋቸው ከሁለት ሰዎች በቃ ሁለት ኦንሊ ጂሰሶችን ብታናግራቸው በሆነ ቶፒክ ላይ ዘሴም የሆነ መልስ አይሰጡህም። ይሄንን ጌትሴማኒ ፌስቡክ ፔጅ ላይም ብዙ ጊዜ ፖስት እየፖስተን አይተናል ምላሾቻቸው። አንድ ፖስትተን ይሄን ነገር እንዴት ትረዱታላችሁ ብለን እንትን ስናረግ 3 ሰው ከመለሰ 3 አይነት መልስ ነው የሚመልሰው እና ይሄ የሚያሳየው ትምህርቱ ያላለቀ ነው። በየጊዜው እየተሻሻለ የሚሄድ መሻሻሉንም በዚህ መጽሐፍ ላይ ወደ መሃል እናያለን። እየተሻሻለ እየታደሰ እንደሚሄድ በኋላ ላይ የምናነበውም ነው። ቄሱ ራሱ የዓለም አቀፉ ዩፒሲአይ ዩናይትድ ፔንቴኮስታልስ ኢንተርናሽናል ድርጅት ነው ወደ ኢትዮጵያ እምነቱን ሚስዮናውያንን የላከው ማለት ነው እና እነ ቄስ ተክሌንም ያጠመቁት እነዚህ ሚስዮናውያን ናቸው። ከዛ ከጊዜ ሂደት በኋላ አዲስ ትምህርት ቄስ ተክሌ ፈለሰፉ። ሰማያዊ ስጋ የሚል ትምህርት አመጡና እንግዲህ ትምህርቱ ድሮም የሆነ ዘመን ላይ የነበረ አይነት ትምህርት ነው። ያንን ተገለጠልኝ ብለው አመጡ። ከዛ ዩፒሲአይ ያ ድርጅቱ ኦሪጂናል ድርጅቱ አይቀበልም ያንን አስተምሮ እና ስህተት ነው ብሎ የኢትዮጵያን ድርጅት አውግዟል። የኢትዮጵያን ኦንሊ ጂሰስ ያ ኦሪጂናሉ። ስለዚህ ምንድነው በየጊዜው እየተሻሻለ እየተጨመረ ያላለቀ አይነት ነው።
ዛሬ በሆነ ቶፒክ ላይ የሆነ ሀሳብ ካቀረቡልህ ነገ ሌላ ሊያቀርቡልህ ይችላሉ። ስለዚህ አሁን ይሄን ያህል ሰው ዳነ፣ ይሄን ያህል ሰው ተጠመቀ እያሉ መረጃ የሚያወጡት እንደዛ በትክክል ያንን ተረድቶ ተገንዝቦ ክሊር በሆነ መንገድ የተቀበለውን ሰው አይደለም፣ በማወዛገብ እንትን ያለ ነው። እንደ እውነቱ ካወራን በትክክል መረዳት፣ ማንበብ፣ ማገናዘብ፣ እውነቱን ማወቅ የሚችል ሰው እንደ እውነቱ ከሆነ ያ ትምህርት የሚስብ አይነት ወይንም የሚመልስ ቻሌንጅ የሚያደርግ አይነት አይደለም እና በጣም አቅሙ የደከመ አይነት ትምህርት ነው እና እርስ በርሱ የሚጋጭም ነው። መጀመሪያ አካባቢ ላይ ቢሾፕ ተክሌ ብቻ ነበሩ አስፈላጊ የሆኑ ጽሑፎችን መጻሕፍትንም እንትን የሚያደርጉ ማብራሪያ የሚሰጡት የድርጅቱ ትምህርቶች ላይ። አሁን ግን ቢሾፖቻቸው እየወጡ ሚዲያ ላይ እንደዚህ አይነት ነገር ሲያቀርቡ አንዱ የሚያወራው ሌላ፣ ሌላኛው የሚያወራው ሌላ እና እነዛ ነገሮች መያዝ አለባቸው። ነገር ሊክዱ ይችላሉ ነው መጽሐፉ ላይ የሚለው። ሚዲያ ላይ የሚለቀቁትን ነገር መያዝ አለብን። ተይዘው ነገ በማስረጃ እንሞግታለን። ዛሬ እያነበብን ነው፣ እያደግን ነው። እኛ ነገሮችን ወደ ማወቅ ደረጃ እየመጣን ነው። እነዛን መረጃዎች ይዘን ነገ መሞገታችን አይቀርም። ስለዚህ ነገ ለመሞገት ዛሬ ሴቭ አድርገን ማስቀመጥ። ዘመኑ ደግሞ የቴክኖሎጂ ስለሆነ ዩቲዩብም አለ፣ ሶሻል ሚዲያዎች አሉ። አንድ የተቀመጠ ነገር ተቀመጠ ነው ከአንደበት ከወጣ። ስለዚህ እንደዚህ አይነት ትምህርት ነው፣ እርስ በርሱ የሚጋጭ አይነት ነው። ሞር በዚህ ጠለቅ ብለን ስንሄድበት እያንዳንዱን ትምህርት የምናየው የተሻሻሉትንም በየጊዜው የሚቀየሩትንም እያየን የምንሄደው ይሆናል። የመጽሐፉ ርዕስ ላይ ተክሌ ብሎ የሰው ስም መጥራቱ ለምን አስፈለገ? ተክሌ ዘሀገረ ጮማ እምኒ የሚል አለ። የሰውን ስም መጥቀስ ለምን አስፈለገ? በገጽ 22 እና 23 መሰረት ለዚህ ጥያቄ ምላሽ የሚሆነው ወይም መጽሐፉ የሰጠው ምላሽ እነ ጳውሎስ እና ሐዋርያት ያኔ የነበሩት የኑፋቄ ስምን እየጠሩ ነበር የሚያወግዙት እና በዚህም መሰረት አሁን ጳውሎስ በአንደኛ ጢሞቴዎስም የሆነ ኑፋቄ ተነስቶ ነበር። ያንን ኑፋቄ የመስራቹን ስም ጠርቶ ነው ውጉዝ የሚያደርገው እና እንደዛም ስም ጠርቶ ማውገዝ ከነሱ የተማረ ስለሆነ ነው። የተክሌን ስም መጥራት ያስፈለገበት ምክንያት አንደኛው ተክሌም የድርጅቱ አባላትም የሰባሊዮስን ትምህርት እንደሚከተሉ አንዳንድ ቦታ ላይ በተለይ ኢየሱስም ማን ይሉታል በሚለው መጽሐፍ ላይ ተክሌ እያደናነቁ ሲጽፉ ነበር። ስለ ሰባሊዮስ እንደሚቀበሉ አይነት ነገር ትክክል እንደሆነ ሰባሊዮስ የሚያስተምረው ነገር ምንም እንኳን እንደዛ ቢሉም አስተምሯቸው ትክክለኛ ሰባሊዮሳዊ ነው ለማለት ያስቸግራል፣ ልዩነቶች ስላሉ እና ወደ ኋላ ደግሞ ሰባሊዮስ የተወገዘ ነው። በቤተ ክርስቲያን የተወገዘ አንድ አምላክ ራሱን እየተቀያየረ ተገለጠ፣ በተለያየ መልክ ተገለጠ። ሞዳሊስቲክ የሆነ አስተምህሮ ነው። ራሱን እየለዋወጠ ሰራ። አንዴ አብ፣ አንዴ ወልድ፣ አንዴ መንፈስ ቅዱስ እየሆነ አንዱ አካል የሚል አስተምህሮ ነው ያለው ሰባሊዮስ እና ተወግዟል። በቤተ ክርስቲያን የተወገዘ ነው። ከስንት ዓመት በኋላ ይህንን አስተምሮ በኢትዮጵያ ያመጣው ተክሌ ነው እና ወደ ኋላ ሄደ የሰባሊዮሳውያን ከምትል ይልቅ አጠገቡ ያለውን እዚህ በታሪክ ቀርቦ ያለውን ሰው ጠቅሰ ያንን የፈለሰፈውን ሰው ጠቅሰ በምታወራበት ጊዜ ሰውም ምንፍቅናውን ወይንም ስህተቱን ለመረዳትም አንድ አመቺ ይሆናል። የተክሌ ፈጠራም የተባለበት ምክንያት ኦሪጂናል ካጠመቀው ድርጅት ከዩፒሲአይ ራሱ መለየቱ ትምህርቱ ያ ድርጅት ራሱ ይሄንን የኢትዮጵያውን ድርጅት ማውገዙ ራሱ አዲስ እየተፈጠረ የሄደ ሃይማኖት መሆኑን አዲስ እየተሻሻለ ከኦሪጂናሉ ጋር እንኳን ትስስር የሌለው መሆኑን የበለጠ እንትን ስለሚል የተክሌ ፈጠራ በሚል ሞር ስለ ተክሌ ሕይወት ማጥናት ተክሌ ምን እንዳለ ያንን ማጥናት በስሙ ማጥናት ወሳኝ ሆኖ ታይቷል። ከመጽሐፍ ቅዱስ አንጻርም ጳውሎስ ስም እየጠራ እነ ሄሜኒዮስ፣ እነ እስክንድሮስ፣ እነ ፊሊጦስ በአንደኛ ጢሞቴዎስ 1:19 በሁለተኛ ጢሞቴዎስ 2:17
እና 4:15 ላይ ስህተት እንደሚያስተምሩ ኑፋቄን ሐሰተኞች እንደሆኑ ስም እየጠራ መግለጹ ዝም ብሎ አይደለም። ስለዚህ በስም መታወቅ አለበት። ማን ነው ይሄንን ያመጣው፣ ማን ነው ይሄንን ያደረገው የሚለው በስም መታወቅ መጠራት ስላለበት ነው። ተክሌ ሀገረ ጮማ እምኒ ተብሎ የተክሌ ስም የተጠቀሰበት ምክንያት ያ ነው እና የሚቀርበውንም ለኛ ከሰባሊዮስ ይልቅ ተክሌ ነው የሚቀርበው። ስለዚህ ቀረብ ሲል ስህተቱን የበለጠ እንድንረዳም ያስችለናል፣ የበለጠ እንድናጠናም ያስችለናል። እንዴት ጀምረው የት ጀምረው የሚለው ነገር ከነዛ ምክንያቶች በመነሳት ነው የሚያብራራልን መጽሐፉ። በኢትዮጵያ ደረጃ ከወንጌል አማኞች ወደ ኦንሊ ጂሰስ የሚፈልሱ ሰዎች አሃዛዊ መረጃ ምን ይመስላል በገጽ 30 መሰረት እና ይሄም አሃዛዊ መረጃስ ምን ያስተምረናል የሚለውን አያይዛችሁ ብታወሩ። መጽሐፉ የኛውን አሃዛዊ መረጃ ያስቀመጠው ቢሾፕ ደጉ በስብከታቸው መልክ አወሩት ነው እና ወደ 4 ሚሊዮን አባል አለን ነበር ያሉት እና ከ4 ሚሊዮን አባል ውስጥ 75% የመጣው ከወንጌላውያን አብያተ ክርስቲያናት ነው ብሎት ነበር እና ይህንን ብናሰላ ራሱ በ50 ዓመታት ውስጥ አሁን ያ ሃይማኖቱ ከተመሰረተ ወደ 50 ዓመታት አካባቢ ሆኗል እና በ50 ዓመታት ውስጥ ብናሰላው በ50 ዓመታት ከፕሮቴስታንት ወይም ከወንጌላውያን አማኞች 75% ቢሄድ እና ከዛ 4 ሚሊዮን ቢሆን ወደ 3 ሚሊዮን ህዝቡ ከወንጌላውያን አብያተ ክርስቲያናት የመጣ ነው። ያ ማለት በወር 5,000 በአመት ወደ 60,000 አካባቢ ህዝብ እና ከዚህ የምንማረው ብዙ ህዝብ ወደዛ እየሄደ ነው እና ይህ አንዱ ኦንሊ ጂሰስ ነው። ሌሎችም አሉ እና ሞርሞን አሉ እና ጆባ ዊትነሶች አሉ የተለያዩ አሉ እና ወደ እነዛም ወንጌላውያን እየሄደ ነው እና ጆባ ዊትነስ ወይም በአርዮስም በሚለውም ላይ ከወንጌላውያን አብያተ ክርስቲያናት ስንት እንደሄዱ ያስቀምጣል ጸሐፊው እና ከዚህ እኔም እንደግለም የምረዳው ነገር ቢኖር ሁላችንም መስራት እንዳለብን ብቻ ተስፈሮ ብለን አይደለም፣ ሁላችንም መስራት እንዳለብን። ሌላኛው ይህ ለቤተክርስቲያን የተሰጣች አደራ ነው፣ ይህ ወንጌልን መጠበቅ እና ቤተክርስቲያን በዚህ ዘርፍ መስራት እንዳለበት ተረድቻለሁ እና የትኛውም አማኝም በዚህ ላይ ጽሁፍ ማዘጋጀት እንዳለበት፣ ማስተማር እንዳለበት፣ መስበክ እንዳለበት እና ስብከታችን ራሱ መቀየር እንዳለበት በየመድረኩ የሚሰበከው ትሄዳለህ የሚለው ስብከት ነው እና ያ ስብከት ተቀይሮ ይሄኛው መሆን እንዳለበት እና ለሚጠፉ ነፍሳት ግድ ማለት እንዳለብን ተረድቻለሁ እና በዚህ ላይ ይህ የወንጌል አማኞች ምንም አላወቁም ነው የሚለው እንደኔ ማለት ነው። የምር እውነቱን የተረዳ ሰው ወደዛ አይሄድም። እዛ ያለም ሰው አውቀው አይደለም እንደኔ ቃሉን ቢያነብ መጽሐፉ ራሱ ያስተምራል አይደል? ወደ ስህተት አስተምረው አይሄድም እና በዚህ እንደኔ የምለው ቤተክርስቲያን እንዳጠቃላይ ቤተክርስቲያን ተኝታለች። ይሄ ትውልድ ወደዛ ሲሄድ ቤተክርስቲያን ተኝታለች እና ቤተክርስቲያን ያለባትን ዓላማ ያለባትን ኃላፊነት አልተወጣችም እና በእያንዳንዱ ቤተክርስቲያን እንደዚህ አይነት ትምህርት ብሰጥ በእያንዳንዱ በሚነሳው ኑፋቄ ላይ በስተት ትምህርት ላይ ቸርች ቤተክርስቲያን ቢያስተምረን ብዙ ህዝብ አይሄድም ወደዛ፣ እዚህም ያለ ጠንክሮ ይቆማል እና በዚህ ላይ ቤተክርስቲያን ብትነሳ እና ቤተክርስቲያን ብታስተምር እኛም በቻለን አቅም ማስተማር እንዳለብን ቃሉን ማንበብ ላልተረዱት መመስከር እንዳለብን ይህን ተረድቻለሁ። ከኛም ነው ምንም የሰራነው ነገር የለም ማለት ነው። ቤተክርስቲያን በዛ ላይ ብዙ ጊዜ የምንማረው ስለ ታሪክ ስለ ሌሎች ነገሮች ነው። ሜቢ ስለ ክርስቶስ የምንማራቸው ነገሮች በደንብ ጥንቃቄ በመረጃ አድርገን መስራት እንዳለብን ነው የተማርኩት። ሜቢ 75% የሚሄድ ከሆነ ምኑን እየሰራን ነው? ለዛ በመረጃ የተደገፈው ነገር በደንብ ማስተማር እንዳለብን በየሰፈራችን በደንብ ማስተማር ማጥናት እንዳለብን ነው የተረዳሁት። 4 ሚሊዮን የሚለው ቁጥሩ የተጋነነ እንደሆነ የታወቀ ነው። ያን ያህል ይሆናል ተብሎ ባይታሰብም እንግዲህ እውነት ነው ብለን ብንይዝ ነው መጽሐፉም የሚለው ይህንን እውነት ነው። እነሱ እንዳሉት 4 ሚሊዮን ምዕመናን አላቸው ብንል 1993 ለተክሌ በተደረገላቸው ቃለ መጠይቅ 75%ቱ ከወንጌላውያን አብያተ ክርስቲያናት ፈልሶ የመጣ ህዝብ እንደሆነ በኩራት ይናገራሉ እሳቸው። ስለዚህ ከ4 ሚሊዮን 75%ን በምንይዝበት ጊዜ ወደ 3 ሚሊዮን ህዝብ ነው የሚሆነው
ያንን በአመት በወር በምናሰላበት ጊዜ በየወሩ 5,000 በአመት ወደ 60,000 እንደሆነ የሚፈልሰው ወደዛ አስተምሮ እና ከዚህ የምንረዳው ነገር በእነዚህ ዓመታት ቤተክርስቲያን በጣም እንደተኛች ነው የምንረዳው። ተኝታለች ለማለት አንደኛው ምክንያት ምንድነው? አስተምሮ አንደኛ እርስ በርሱ የሚጋጭ እንደሆነ አይተናል። እርስ በርሱ ማይስማማ አስተምሮ ነው። የማሳመን አቅም ያለው አስተምሮ አይደለም። እንደ ምክንያታዊነትን ብትረዳው፣ እንደ መንፈሳዊ ሰውን ብትረዳው ጀስት ኖርማል አንድ የሚያነብ ባይብልን ከፍቶ የሚያነብ ሰው አብን ወልድ ነው አይልም። ኖርማል በቃ አንድ ህፃንን ብታስነብበው ኢየሱስን አብ ነው አይልም። ይሄ በጣም ተራ የሆነ ትምህርት ነው። መሞገትም የማይችል አይነት ትምህርት ነው። አይምሮዊው የማሳመን ብቃቱ ያነሰ የወረደ አይነት ትምህርት ነው። ይሄ የወረደ ትምህርት ነው እንግዲህ ይሄን ያህል ሰው ሳበ የተባለው። ይሄ ቤተክርስቲያን ተኝታ ካልሆነ ሌላ ምንም ዲፊኒሽን ልንሰጥ አንችልም ለዚህ። ምክንያቱም አብዛኛው ቤተክርስቲያን ወንጌላውያን አብያተ ክርስቲያናት ላይ አሁን ያሉ ድሮ ላይ እንደውም በዛኛው በትምህርተ ሥላሴ መሰረታዊያን ላይ ሙግቶች፣ በየቸርቹ ጥናቶች፣ የመጽሐፍ ቅዱስ በህብረት ማጥናት ማቅህማ የሚባል ትመማ የሚባል አይነት ነገሮች ነበሩ ድሮ። አሁን ላይ ግን ብዙም እንደዛ አይነት ነገሮች እየተረሱ ነው ወይንም ብዙም እየታዩ አይደሉም። ከዛ ይልቅ አሁን ላይ የሚታየው ቸርች ላይ በየእሁዱ የምናየው አይነት ስብከት በቃ ተራ የሆነ ምድራዊ ቁሳዊ የሆነ አይነት ነገር ነው እየሆነ የመጣው። እንደዚህ ትውልዱን መሰረታዊ እውነቱን የሚያሳይ መሰረታዊ እውነቱን አውቆ እንዲያድግ የሚያደርጉ አይነት ትምህርቶች ብዙም እየታዩ አይደለም እንደ ሀገርም ደረጃ እና አሁን በቅርቡ እነ ዶክተር ማሙሻ የጀመሩት ደስ የሚል ነገር አለ። እነሆ እምነታችን የሚል ባይብል የተበረዘ ነው አይደለም? እነዛ ግራ ያጋቡናል እኮ እነዛ አይነት ጥያቄዎች ሲነሱ። ስላሴ ምንድን ነው? ኢየሱስ ማን ነው? የሚሉ መሰረታዊ የእምነት ትምህርቶች አሉ። እነዛ ቤዚክ ዶክትሪን ላይ ብዙ ሰው አያቅም። ምን ጀስት አንደኛ እዛ ስለተወለደ በክርስቲያን ቤተሰብ ውስጥ ወይንም አብዛኛው ህዝብ ስለሚገባ ጀስት በቃ ቤተክርስቲያንን እንደሆነ እንደ እድር ምናምን አይነት ነው የሚያየው አብዛኛው ህዝብ እንጂ እንደዚህ አይነት ትምህርቶች ጠንከር ያሉ ትምህርቶች ኦልሞስት ጠፍተዋል። ብዙም አናገኝም በየእሁዱ ቤተክርስቲያን ስንሄድ እና ያ የቤተክርስቲያንን ድክመት ነው። በጣም ቤተክርስቲያን እንደደከመች ይሄን ያህል ሰው ይሄ የተመታ ትምህርት ይሄ አቅም የሌለው ትምህርት ይሄን ያህል ሰው ማፍለስ ከቻለ በጣም የሚያሳምን አይነት ትምህርቶች አሉ እኮ ዓለም ላይ በጣም የሚሸውዱ አይነት ትምህርቶች አሉ። እነዛ ቢመጡ ላለመበላታችን ዋስትና የለንም እና ከዚህ አንፃር ይሄ አሃዝ የሚያስረዳኝ ለኔ እንደግሌ የሚያስረዳኝ በጣም ስራ ገና እንደሚጠበቅ አሁን ላይ ራሱ ጀስት ሁላችንም ቼክ የምናደርገው ነው። በየቤተ ክርስቲያናችን በያለንበት ሄደን መሰረታዊ ነገር ስለ ስላሴ ብንጠይቀው አንድን ሰው ስለ ክርስቶስ ማንነት ብንጠይቀው ስለ ድህነት ብንጠይቀው ሙሉ መልስ የሚሰጥ ወደ 10% ሰው ካገኘን ነው። 10% ሰው በትክክል መልስ የሚሰጠን ካገኘን ነው እሱ። ስለዚህ አሁንም መሰራት አለበት። ካልተሰራበት ቤተክርስቲያን እነዚህ ነገሮች ላይ ፎከስ ማታረግ ከሆነ ወደ መሰረታዊው ነገሩን እንዲያውቁ ምዕመናን በየእሁዱ በሚደረጉ ፕሮግራሞች በየስሞል ቲሞች ውስጥ ባሉ ቲሞች ወጣቶችን በማስተማር ልጆችን በማስተማር ይሄ ነገር የማይሻሻል ከሆነ ይሄ ብቻ አይደለም፣ ሌሎችም ይመጣሉ። ሌሎች ሃይማኖቶችም ቀደም እንደተባለ አለ፣ ጂኦቫ ዊትነስ አለ፣ ሞርሞኖች አሉ። እነሱም የሚወስዱት አለ፣ ሙስሊሞች የሚወስዱት አለ። የነሱ ቁጥር ሳይያዝ ነው ይሄ እየተወራ ያለ። ስለዚህ ብዙ አይነት ስህተቶች ያሉበት ዓለም ነው። በጣም መሰራት እንዳለበት ደራሲው በዚህ መጽሐፍም በሌሎች መጽሐፍትም አበክሮ የሚያወራው በጣም መሰራት ቤተክርስቲያን መስራት እንዳለበት አምላካዊ አደራም እንደሆነ ይሄ ትውልድን መጠበቅ ትውልድን ማስተማር ማስታጠቅ በጣም ወሳኝ ነገር እንደሆነ ነው እና ዛሬ ይሄንን ቪዲዮ የሚያዩ የተለያዩ እንግዲህ ሁሉም በአንድም በተዘዋዋሪም የቤተክርስቲያን አባል ነው እና በየቤተክርስቲያን እነዚህን ነገሮች
ማቀናጀት ቢቻል፣ ማስተማር ማጥናት ቢቻል፣ እንደዚህ አይነት የጥናት የውይይት የክርክር ከሌሎች ቸርቾች እንኳን ሰዎች መጥተው መወያየት መሟገት የሚችሉ ለነዛ ነገሮች ምላሽ በመስጠት ውስጥ እንግዲህ እንደዚህ አይነት መጽሐፍ ይጻፋል። ይሄንን መጽሐፍ እንዳየነው ማለት ነው። እንዲሁም ደግሞ ትክክለኛው ነገር ላይ ይደረሳል። ስለዚህ በጣም ቤተክርስቲያን መስራት እንዳለባት ነው የምረዳው። በአሜሪካ እና በአዲስ አበባ በሚገኙ 7 ቤተክርስቲያን ውስጥ አንድ ሰው ቃለ መጠይቅ በትኖ ነበርና ቃለ መጠይቁም በነዛ ቤተክርስቲያናት ውስጥ መሰረታዊ እምነቱን ቅዱሳት መጽሐፍትን አጣቅሶ መናገር የሚችል ምን ያህል ፐርሰንት ሰው ነው የሚለውን ለማጥናት ነበር። ምን ያህል ፐርሰንት ነው እንደዛ መሰረታዊ እምነቱን መጽሐፍ ቅዱስን አጣቅሶ ቅዱሳት መጽሐፍትን አጣቅሶ ማውራት የሚችለው እና ያ አሃዝስ ያ ፐርሰንት ምንን ያሳያል? ያው ያ ሰውዬ በአሜሪካና በአዲስ አበባ ባደረገው ጥናት መሰረት 7% ያህል ሰው ነው እና ያንን ምላሾች መስጠት የሚችለው እና ከዚህ እኔን የሚረዳው ነገር ቢኖር ሌላው ፐርሰንቱ 93% ሰው ምን እየሰራ ነው ወይም 93% ሰው ጎድኛ ስለሄዳ ነው ወይ በቤተሰብ ተገዶ ነው እንደዛ እንደሆነ ነው እና በጣም ማስተካከል ያለበት ነገር እንደሆነ ቤተክርስቲያንም በዚህ ረድፍ ላይ ማስተማር እንዳለበት። እሺ ያው በተበተነው ጥያቄ ያው በስትክክል መመለስ የቻለው 7% ብቻ ነበር እና ይህ የሚያሳየው 93% ሙሉ በስትክክል ከመጽሐፍ ቅዱስ እያጣቀሰ ስለ መሰረታዊ የሆኑ ነገሮችን መመለስ አልቻለም እና ይህ ማለት በብዛት ቸርች እየሄደ ያለው የሆነ ቤተሰቡ ክርስቲያን ስለሆነ ኦር ደግሞ የሆነ ልምድ ስለሆነ ይሁድ ፍሪ ስራም ስለሌለ የሆነ ቸርች በልምድ ከቤተሰብ የተወረሰ አይነት ነገር እንዳለ ነው የሚያሳየው እና የአባቴን ሃይማኖት አይቀይርም እንደሚሉት የአባት የቤተሰብ የዘር አይነት ነገር ሆኖ ነው ሰው እንትን እያለ ያለው አሁን በምናየውም ማለት ነው እና 7% ብቻ ማለት በጣም የሚያሳዝን ዜና ነው እና ከዚህ የተረዳሁት አሁንም በጣም ብዙ እንደሚቀረን እና 93% ማለት ብዙ አይደለም እና ከላይ ይሄ የቀረው 93% ነው በየአመቱ እየቀነሰ እየሄደ ያለው እና ራሳችንን ስለማናስተምር በየወሩ 5 ሺህ ወደ ሆነ ሃይማኖት ይሄዳል። እንደዛው ወደ ሌላ ሃይማኖት በየወሩ የሚቀንስ ህዝብ አለ እና አንድ ሰው ሲሄድ ራሱ በጣም የሆነ ተራ ነገር አይደለም። 5000 ሰው ሄዷል ማለት በጣም ብዙ ነገር ነው እና ይሄ እንዲሄድ እያደረገ ያለው ዋናው ምክንያት ይሄ ነው። መሰረታዊ የሆነ ነገር ቤተክርስቲያን ውስጥ ያለ ሰው በስነ ስርዓት ስለማያውቅ እና እያንዳንዳችንን ያመንነው እምነት ምን እንደሆነ በቃ ዶክትሪናችን ምን እንደሆነ ማንበብ አለብን፣ ማጥናት መመርመር ነው ያለብን። ቃሉን መጽሐፍ ቅዱስን ብንመረምር ብናጣራ በጣም እንትን ከመጽሐፍ ቅዱስ ጋር አንድ ነው፣ ዘሴም ተመሳሳይ ነው የምንሆነው። መቼስ መጽሐፍ ቅዱስን የሚቃወመውን ሃይማኖት አንደግፍም። ቦታ በደንብ ብንሰራና ከዚህ ባለው ቦታዎች በጣም ጥንቃቄ አድርገን ብናጠና በእያንዳንዳችን በቤተ ክርስቲያን በየሀገር ባለንበት ጥንቃቄ አድርገን ብንሰራ አሪፍ ነው ብያስ። እንግዲህ 7% ሰው ብቻ ያንን አጣቅሶ መመለስ መቻሉ ምን ያህል ውድቀት ውስጥ እንዳለንም የሚያሳይ ነው። በጣም ብዙ ስራ መሰራት እንዳለባቸውም የሚያሳይ ነው። እንግዲህ መፍትሄው ምን መሆን አለበት ከሚለው አንጻር ነው መጽሐፉም የሚጠቁመን መፍትሄ አለ። እንዲሁም እኛም ደግሞ እንደ ባለ አእምሮ ሰው ምን መደረግ አለበት ስንል በቃ መጠናት አለበት፣ መታወቅ አለበት። የግድ የሆነ አካልም መጠበቅ የለብንም። እኛም ማንም ተራ ሰው የሚባለው የሆነ ፓስተርን የሆነ ቸርችን አይደለም መጠበቅ ያለበት፣ ማጥናት አለበት። ቁጭ ብሎ ባይብልን ማጥናት፣ በዛ ርዕስ የተጻፉ አሁን ስለ ሥላሴ ማጥናት ብንፈልግ ብዙ መጽሐፍቶችን ዶክተር ተስፋዬ ሮበሌ ጽፎልናል። በእንግሊዘኛውም ሪፈር ብናደርግ ብዙ ነገሮችን ማግኘት እንችላለን። ስለዚህ ራሳችንን ማሳደግ፣ ማንበብ፣ ጊዜ መስጠት፣ ለስፒሪቹዋል ነገር ጊዜ መስጠት አለብን የሚል አለ እና አገልጋዮች ደግሞ ምን ማድረግ አለባቸው? አገልጋዮች እንግዲህ ትንሽ ይሻላሉ ተብሎ ነው የሚታሰበው ባይብል ኮሌጅ ገብተው ስለተማሩ። ከነሱ አንጻር ራሱ
ጥናት ቢሰራ በጣም ዝቅተኛ የሆነ በትክክል መመለስ የሚችል ዝቅተኛ የሆነ እንደሆነ ነው መረጃዎቹ የሚያሳዩት እና ራሳቸውን ማሳደግ አለባቸው፣ ምዕመኖቻቸውን ማስታጠቅ አለባቸው። እያንዳንዱ ቸርች ላይ ያሉ መሪዎች፣ አስተማሪዎች በእንደዚህ አይነት ነገር ላይ ፎከስ አድርገው መስራት አለባቸው። ትውልዱ ይፈልጋል። አሁን እነሆ እምነታችን ብለው እነ ዶክተር ማሙሻ ኢኩፕ ሚዲያ ላይ የጀመሩት ነገር በጣም እንደ ሀገርም በጣም ደስ የሚል ነገር ነው። አይቼ እኔም ደስ ብሎኛል እና ያንን ትምህርቱን ለመከታተል የመጀመሪያው ፓርት ስለ መጽሐፍ ቅዱስ ነበር። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ ያለበት ነው በሚለው ዶክተር ማሙሻ ቪዲዮ ላይ ራሱ በጣም ብዙ ሰው ነው የመጣው። አዳራሹን ሞልቶ ተርፎ ነበር እና ይሄን ያህል ሰው ይመጣል ብዬ አላሰብኩም ነበር ሲል ሰው አሁን ላይ ያለው ጄኔሬሽን ይፈልጋል ማወቅ፣ ማንበብ፣ መረዳት ይፈልጋል። ግን ደግሞ ከየት መጀመር እንዳለበት ግራ የሚገባው ሰው ሊኖር ይችላል። ከፊት ያሉ ሰዎች ይህንን ነገር ማስተካከል አለባቸው። ከፊት ያሉ የባይብል እውቀት ያላቸው ሰዎች እንደዚህ አይነት መሰረታዊ ነገር ላይ መስራት አለባቸው። ዶክተር ተስፋዬ ሮበሌ በአምና ዘንድሮ ኢትዮጵያን እየዞረ የሰራው ነገር በጣም የሚገርም ስራ ነው። ለብዙዎች መነቃቂያ፣ ለብዙ አስተማሪዎች መነቃቂያ የሚሆን ነገር ነው። መሰራት ባለበት በስላሴ በሐሰት ትምህርት ዙሪያ በጣም ሰርቷል። አውደ ጥናቶች እንደዚህ ያስፈልጋሉ። ማንም ሰው የሌላ እምነት የሆነ ሰውም የዛ እምነት ተከታይ የሆነ ሰው መጥቶ መጠየቅ አለበት። የጥያቄና መልስ ጊዜዎች ሊኖሩ ይገባል። በደንብ ጠጋ ተብሎ ማስተማር፣ ይሄንን ልምድ ሁሉም ሊከተለው ይገባል። በየቤተ ክርስቲያኑ ይሄ ነገር ሊተገበር ይገባል ብዬ አምናለሁ። ያንን ድክመቶችን ወይንም ያሉ ችግሮችን ብቻ ይዘን እያለቀስን መኖር ሳይሆን መፍትሄ ምን መደረግ አለበት፣ ምን መሆን አለበት የሚለውን ማሰብ አለብን እና እኛም ይኸው የተጻፈውን መጽሐፍ እያጠናን ነው። ሌሎችም ሰዎች በየሀገሩ ያሉ ሰዎች ይሄ እንግዲህ አንዱ አስፔክት ነው። ኦንሊ ጂሰስ ላይ የተሰራ ነው። ስህተቱ ምን እንደሆነ ቁጭ ብለው ማጥናት፣ መወያየት፣ እንደዚህ በቲም ሲሆን የበለጠ ለመነጋገር አሪፍ ነው። እንደዚህ መወያየት አለባቸው፣ ዲግ ማድረግ አለባቸው። ዝም ተብሎ አይደለም ወደዛ አቋም የሚደረሰው፣ በደንብ መጠናት አለበት የሚለውን አበረታታለሁ። ይሄንን ሁሉም በየሀገሩ ያሉ ሰዎች ይሄንን ነገር እንዲያጠኑ፣ ይሄንን መጽሐፍ እንዲያጠኑ፣ ይሄን መጽሐፍ ብቻ ሳይሆን በቃ ጥናት ላይ እንደዚህ ይሄን መጽሐፍ ስንጨርስ እንቀጥላለን። ሌሎች መጽሐፍቶችንም መደረግም ስላለባቸው ውይይቶች መደረግ አለባቸው። ከዛ ከመጽሐፍ የተረዳውን ነገር ፎርዋርድ ልታደርግ ይገባል አጠገብ ላለው ሰው እና እንደዚህ ስናደርግ ማደጋችን አይቀርም። ወደ ተሻለ ነገር፣ ወደ ተሻለ እውቀት ማደጋችን አይቀርም። እምነታችንን ወደ ማወቅ እንደርሳለን። ስለዚህ ሌሎችም መምህራን በተለያዩ ርዕሶች ዙሪያ መጽሐፍቶችን አዘጋጁልን። ስብከቶችን፣ ቪዲዮዎችን በጣም ይሰራ። ሶሻል ሚዲያውን የተቆጣጠረው ነገር ማይረባ ነገር፣ ተራ ነገር እየሆነ ነው። ከዛ ይልቅ ብዙ ጠቃሚ ነገር እያለ ጠቃሚ ነገር ማስተማር የሚችል ሰው እያለ መስራት የሚችል ሰው እንደዚህ እውቀቱ ያላችሁ በየዘርፉ እውቀቱ ያላችሁ ሰዎች ስሩበት፣ አቅርቡልን፣ ሰርታችሁ አስተምሩን። ትውልዱ የሚፈልገው ያንን ነው። መፍትሄው ያ ነው ብዬ አምናለሁ። ወይ ያን ዘመን ይደረግ ነበር እና በዚህ ዘመን ላለመደረጉ ምክንያቱስ ምንድን ነው? አውደ ጥናቶች የመደረጋቸው እንደዚህ ጥናታዊ ጽሁፎች የመቅረባቸው ጠቀሜታ ከዚህ መጽሐፍ ጀምረን እናያለን። ዶክተሩ ይሄን መጽሐፍ እንዲጽፍ በጣም መሰረት እንደሆኑት ማየት እንችላለን። እንደዚህ ጠቃሚ ነገሮችን ለትውልድ የሚተርፍ ነገሮች ይመጣሉ ከእንደዚህ አይነት ውይይቶች፣ ከእነዚህ አይነት ጥናታዊ ጽሁፎች ከሚጠየቁ ጥያቄዎች ይመጣሉ እና አሁን ላይ የሌለበት ምክንያቱ ምንድን ነው ከተባለ ምናልባት አዌርድ አለመሆን ነው፣ አለማወቅ፣ አልተረዱም ሊሆን ይችላል፣ ወይ አይዲያው የላቸውም ሊሆን ይችላል። ከፊት ያሉ በተለይ የቸርች መሪዎች፣ ወንጌላውያን ፓስተሮች ናቸው ይሄን ነገር ሞር ማስኬድ የሚችሉት እንደ ቸርች በሚሆንበት ጊዜ። እንደ ግለሰብ ደግሞ ሁላችንም ኃላፊነት አለብን። ስለዚህ ከራሳችን ከግለሰብ ደረጃ በምንነሳበት ጊዜ የሆነ ነገሩን አለመረዳት፣ እንደዛ ማድረግ አለብኝ እንደሚለው ነገር ስለ ነገሩ አይዲያ ማጣት ወይንም ሀሳብ ማጣት ራሱ ሊሆን ይችላል እና
ስንረዳ ደግሞ እንደዚህ ማንበብ እንጀምራለን። በቲምም በግልም ማንበብ እንጀምራለን ነገሩን ስንረዳ። ስለዚህ ማንቃት ቢቻል ያ መፍትሄ ይሆናል ብዬ አስባለሁ። በየደረጃ ያሉ ሰዎች ደግሞ ማንቃት ቢችሉ፣ በየከተማው በየሀገሩ ያሉ ሰዎች ከግለሰብ እኔ ምን ማድረግ አለብኝ ከሚለው መነሳት አለብን። ፓስተሮች እኮ ይሄን አያረጉም፣ ወንጌላውያን ይሄን አላረጉም እያልን ጣት ከምንቀስር ይልቅ ከራሳችን ደረጃ ከራሳችን ሌቭል መነሳት። እኔ ምን ማድረግ አለብኝ ብዬ ሳስብ ማጥናት አለብኝ በራሴ ደረጃ። እንደ ቲም ደግሞ ቲም ካለ እዛ ቲም ላይ በህብረት ማስጠናት፣ አብሬ ማጥናት አለብኝ ወደሚለው ደርሳለሁ። ስለዚህ ሁሉም እንደ ፋሚሊ ምን ማድረግ አለብኝ? እያንዳንዱ ግለሰብ ተደምሮ ፋሚሊ ተደምሮ ስለሆነ ቤተክርስቲያን ተደምራ ሀገር ስለምትሆን፣ ስለዚህ በግለሰብ ደረጃ አዌርድ ልንሆን ይገባል የዚህን ነገር ጠቀሜታ። በቃ ይሄ አማራጭ የሌለው ነገር እንደሆነ እምነታችንን ለማወቅ ለመረዳት፣ ዲፌንድ ለማድረግ ስንረዳ ነው መመከት የምንችለው ወይንም ማቀብ የምንችለው። ዕቅበተ እምነት የሚባለውን መስራት የምንችለው ስንረዳ ነው። ስለዚህ ለመረዳት ደግሞ ምን መደረግ አለበት? መጠናት አለበት እና እንደዚህ አይነት ፕሮቫይድ ማድረግ። አሁን እንደዚህ ሪሶርሶችን ማያገኙ ሰዎች ይኖራሉ። መጽሐፍትን ከየት ላገኝ የሚሉ ኮመንቶች ላይም ብዙ አይነት እንትኖች አሉ እና ለነዛ ማመቻቸት፣ ለቀጣዩ ትውልድ ማመቻቸት፣ ሁኔታዎችን አመቻችቶ ማቅረብ እና ምንችለው ማድረግ አለብን ብዬ አስባለሁ። ከግለሰብ ደረጃም እንደዚህ ቪዲዮዎችንም በመስራት በማስተማር ሰው እየነቃ ይሄዳል ብዬ አስባለሁ። ኑፋቄው በአጠቃላይ ለቤተ ክርስቲያን የሚያመጣው አደጋ ምንድን ነው? ከኑፋቄው ራሳችንን እንዴት መጠበቅ እንችላለን? የመጀመሪያው ቤተ ክርስቲያን ስንል እኛ ራሳችን መጀመሪያው እና እንደኛ ስናይ ወይም እንደ ግል ስናየው አንድ ሰው ወይም ጓደኛችን ወደዛ ኑፋቄ ተስቦ ሲሄድ ልናዝን ይገባል። ምክንያቱም ይህ የተቀበልነው ወንጌል እንዲህ ሲበረዝ ወይም ወደዛ ወደ ተበረዘው ሲሄድ ልናዝን ይገባል። የመጀመሪያው አደራን አለመታመን። አሁን ይህ ወንጌል ይህ ያልተበረዘው ወንጌል አምላክ ለቤተክርስቲያን የሰጣት ኪዳን ወይም ሰነዳዊ የሆነ ኪዳን ነው እና ይህ አደራ አለ፣ የተሰጠን አደራ ወንጌል ወደ ዓለም ሁሉ እንዲታደርስ የተኛውን ከተባለ ይህ እውነተኛው ወንጌል። ኑፋቄ ራሳችንን እንዴት መጠበቅ እንችላለን ለሚለው ብዙ የተለያዩ ጽሁፎች የተጻፉ አሉ። አሁን ተስፋዬ ሮቤሌ የትምህርተ ሥላሴ መሰረታዊ የሚልም አለ፣ ዮሐንስ ስሙ የሚልም አለ፣ 77 ቅጽ 1 ቅጽ 2 የተለያዩ አሉ። ሌሎችም የተጻፉ አሉ። በእንግሊዝኛም የተጻፉ ብዙ መጽሐፍቶች አሉ እና እነዛ መጽሐፍቶችን ማጥናት አለብን። የመጀመሪያ ተስፋዬ ሮቤሌ በጻፈው መጽሐፍ ላይ መከላከል ብቻ አይደለም ተከላክሎ መምታትም አለ እና ያን የተለያዩ ሲንቆችን መያዝ አለብን እና እንደዛ ተከላክለን ደግሞ መምታት እንደዛ አለብን። እንግዲህ እዚህ ምድር ላይ ያለንበት ዋናው ዓላማ ብርሃን እንድንሆን ነው። የበራልንም ብርሃን ለሌሎች እንድናሳይ ነው። ያገኘነውን ህይወት ለሌሎች እያሳየን ሌሎች ከጨለማው መንግስት እንዲያመልጡ ነው። ዋናው ዓላማ ያ ነው። ሌሎች በራሳችን የምንሰራቸው ስራዎች ቢኖሩም ዋናው ዓላማው ግን ይሄኛው ነው። ከወንጌል አንጻር የምንኖረው ነው። ስለዚህ ኑፋቄው ምን እያደረገ ነው የሚሄደው? የዛ የዓላማችንን ተቃራኒ ሰዎችን ወደ ስህተት ጎዳና ወደ ሲኦል እየመራ ነው የሚወስደው። ትክክል ያልሆነ ነገር ነው፣ ስህተት ነው፣ ክህደት ነው። ስለዚህ አንድ ሰው በሚድንበት ጊዜ እኛ ደስ ይለናል፣ የሰማይ መላእክትም ደስ እንደሚላቸው በሰማይ ታላቅ ደስታ እንደሚሆን ያወራል። በዛው ልክ ደግሞ ሲጠፋ ደግሞ ሀዘን ነው፣ ታላቅ ሀዘን ነው የሚሆነው። በእንደዚህ በስህተቱ ተስቦ እዛ ስህተት ውስጥም ይሄ ኑፋቄ እየተስፋፋ ሲሄድ የሚያደርገው ምንድነው? አንደኛ በእንደዚህ አይነት ሰዎችን እያሳተ ይወስዳል። ሁለተኛ እዛ ስህተው ያሉ ሰዎች ደግሞ ትክክል ነው ብለው አምነው እንዲቀጥሉ የሚያደርጋል። ስለዚህ ኑፋቄው ላይ መስራት ወሳኝ የሚሆነው ለዚህ ነው። ኑፋቄው ሰዎችን ወደ ስህተት ወደ ትክክል ወዳልሆነ መንገድ ስለሚመራ። ሁለተኛው ጥያቄው እንዴት እንከላከል ኑፋቄውን? እንዴት እንከላከል ለሚለው ከቅድሙም እንደተወራው ማስተማር ነው። ሰዎችን ማስተማር። እዛ ስህተት ውስጥ ያሉ ሰዎችም የመመለስ እድል ያላቸው ሰዎች አሉ። ነገሩን ባለማወቅ ብቻ የሚከተሉ በየዋህነት
ስላልገባቸው ስላላወቁ የሚከተሉ እና ያንን እውነት ስታበራላቸው ግን ኦኬ እንደዚህ ነው ወይ ብለው የሚመለሱ ሰዎች ብዙ ሰዎች አሉ። ስለዚህ በጣም መሰራት ሚዲያው ላይ መሰራት አለበት፣ በአካል መስራት አለብን እና በእንደዚህ አይነት መንገድ መስራት ማስተማር ነው። በየቤተ ክርስቲያኑ ትምህርቶችን መስጠት፣ በግል ደግሞ በደንብ ማጥናት፣ በዛ ርዕስ የተጻፉ በዛ ርዕስ ዙሪያ ያሉ ስህተት የሆኑትን እያንዳንዱን ነገር ማወቅ፣ ያንን ለማወቅ ደግሞ መወያየት። ዶክተር ተስፋዬም ሲያደርግ እንደነበረው ሰዎቹ ጋር ሄዶ ቀርቦ ይወያይ ነበር። ምንድነው ያላቸው ጥያቄ የሚለውን እኛም ምንድነው ቻሌንጅ የሚያደርግ ነገር ያላቸው የሚለውን ነገር ሄደን ስህተት ነው ብለን የምናስበው ጋር ዝም ብለን ከሩቅ ሆነን ስህተት ነው ማለት ሳይሆን ቀርበን መጠየቅ፣ መወያየት፣ ውይይትን አለመፍራት፣ ሙግትን አለመፍራት፣ ቻሌንጅን አለመፍራት እና ሄዶ ከነሱ ጋር ተናግሮ የሚያቀርቡትን ኤቪደንስ ማየት፣ ማመዛዘን፣ ከዛ ካዩ በኋላ መጽሐፍ ቅዱሳዊ የሆኑ ነገሮችን ማጥናት